አንድ እንግዲህ አውሮፓ አካባቢ ነው ጉዳዩ ግን ቅድም እንዳልነው አሁን ለምሳሌ እነዚህ የቀኝ ዘመም ሐሳብ ያላቸው ዝንባሌ ያላቸው ፓርቲዎች ከጊዜ ወደ ጊዜ ድምጻቸው እየገነነ መጣ ተብሎ እንደዚህ በመገናኛ ብዙሃንም ሲነገር የሐሳብም ንግግር ሲደረግ በቀጥታም ይሁን በተዘዋዋሪ የብዙዎችንም ህይወት የሚነካ ውሳኔዎች የሚተላለፉበት ጉዳይ ስላለ ነው። አሁን የፕሬዝዳንት ትራምፕ ወደ ስልጣን መምጣት እሳቸው ደግሞ የሚያራምዱትና የቅድሚያ ለአሜሪካ ብለው ያሉት ለደጋፊዎቻቸው ቃል የገቡትና የተገበሯቸው ሐሳቦች በአሜሪካ ያሉ ዜጎችን ብቻ ሳይሆን በተለያዩ ሀገሮች በተለይ ደግሞ አሜሪካ ካላት ተጽዕኖ ፈጣሪነት ኢኮኖሚዋና ከብዙዎች ሀገሮች ጋር ባለው ትስስር ምክንያት ያ ጉዳይ የአሜሪካ ጉዳይ ብቻ አይደለም። ያው ዩኤስኤድን መመልከት እንችላለን እኮ አይደለም ማለት በዛ መቋረጥ ምክንያት በተለያየ ሀገር ያሉ የዛ እርዳታ የሚደርሳቸው የነበሩ ሰዎች ተቆርጠዋል ማለት ነው። በቀጥተኛ ከሆነ ከዚህ በፊት በሚሰራበት መንገድ አይሰራም። ሌላ አይነት ያሰራር መንገድን አሁን ለሀገራት እያስተዋወቁ ነው። እንግዲህ ቃል በቃል እንደሚሉት ደግሞ አሁን የሆነ ነገር ስንሰጥ በፊትም እሱ ነገር እንዳለ ሆኖ ግን እንዲህ በፊት ለፊት በግልጽና በአደባባይ አይነገርም ነበር። አሁን አሜሪካ የሆነ ነገር ስታደርግ በምትኩ ደግሞ የሆነ ነገር ማግኘት አለባት የሚለውና የአሜሪካን ጥቅም የሚያስጠብቅ መሆን አለበት የሚለውን በግልጽ እየተናገሩ ነው። ስለዚህ ቀጥተኛ ድጋፍ ወይም ሰብአዊ ድጋፍ ወይ እንደዚህ የሚባል ነገር አሁን የለም ወይም እኛ እንዲያልነ ነገር አናደርግም እያሉ ነው። ስለዚህ እሱን ታያለ። አሁን ባለፈው ሳምንት የነበረው ዜጎች አሜሪካ ሄደው የሚወልዱበት ሰዓት እዛ የተወለዱ ልጆች ወዲያውኑ ያገኙት የነበረውን የዜግነት መብት ለተወሰነ ጊዜ ያው በፕሬዝዳንታዊ ትዕዛዝ አንስተውት ነበር። ባለፈው ሳምንት እንዳነሳ ነው በፍርድ ቤት ትዕዛዝ ለጊዜው እስከሚታገድ ድረስና የብዙ ሁኔታዎችን የሚነካኩ ውሳኔዎችን ያስተጋባሉ እና የሚያነሷቸው ድምጾች እዛ ላለው ለሀገሬው የተወሰነ ክፍልን የሚያነቃንቅ ከዛ ግን ከስደተኝነት ጋር በተለያየ ሁኔታ ውስጥ ወደዛ ሀገር ሄደው የሚኖሩ ከተለያዩ ሀገር ሄደው የሚኖሩ የተሻለ ኑሮ ፍለጋ ኢትዮጵያን ጨምሮ በርካታ አፍሪካና ሌሎችም በኢኮኖሚ እንቅስቃሴያቸው ወደ ኋላ ይቀሩ የሚባሉ ሀገሮች እነዚህን ሀገሮች ምርጫ ያደርጋሉ። መዳረሻቸውን አውሮፓ ያደርጋሉ። ህይወታቸውን ዋጋ ከፍለው በሞትና በመትረፍ መካከል ቁማር ቆምረው ማለት ነው። ከተረፍን እንሻገራለን፣ አውሮፓ እንገባለን። ያ ካልገጠመን ደግሞ የሞት እድል እንዳለው ሁሉ ያወቁ ዛሬም ድረስ ሰዎች ይሄንን ዋጋ እየከፈሉ ይሄዳሉ። እንደዚህ አይነት ድምጽ የሚያስተጋቡ ፓርቲዎች ግን በመጡ ቁጥር ደግሞ እንደዚህ ያለው ነገር ላይ የሚያሳድረው ተጽዕኖ ቀላል አይደለም። አንዱ የሚቃወሙት ነገር እንደዚህ ያሉ ስደተኞች መምጣታቸው የኛን የሥራ እድል ነጥቀዋል፣ ብዙ ጥቅሞችን አሳጥተዋል። ስለዚህ ሀገራችን እንደዚህ ባሉ ጉዳዮች ላይ ቆራጥ የሚባል እርምጃ መውሰድ አለባቸው የመሳሰሉትን የብዙዎችን የሚያነቃንቅ ድምጽ የሚሰበሰብ አይነት ጥሪ ስለሆነ የሚያቀርቡት ፖፑሊስት ይሏቸዋል። የህዝባዊነት ህዝበኝነት እንደሱ ያለ ሐሳብ የሚያነሱ ስለሆነ በዛ ምክንያት ትኩረት ይስባሉና እኚህ ያው ፖለቲከኛ ከነቢያ ቅድም እንዳልነው ከአባታቸውም ጭምር የፈረንሳይ የቀኝ አክራሪ መሪ ናቸው። ወይዘሮ ማሪን ላፔን እንግዲህ ባለፈው የመጋቢት ላይ ከአውሮፓ ህብረት ያገኙትን ገንዘብ ያላግባብ በመጠቀማቸው ምክንያት ያው ክስ ቀርቦባቸው በዛም ክስ ፍርድ ተፈርዶባቸው ጥፋተኛ ተብለው ቅድም እንዳለው ለፓርቲ ሰዎቻቸው፣ ለቅርብ ሰዎቻቸው፣ ለጠባቂዎቻቸው ጭምር ያንን ገንዘብ በማዋላቸው ምክንያት ጥፋተኛ ተብለው ለ3 አመት ተፈርዶባቸው ነበር እስር እና ያ ደግሞ ማለት በሚቀጥለው አመት የሚካሄደው ምርጫ ላይ እንዳይሳተፉ ይገድባቸው ነበር። አሁን ይግባኝ ብለው ይግባኝ ሰሚ ፍርድ ቤቱ ውሳኔውን የ3 አመቱን እስር አጸናው። ግን አንዱ አመት አሁን ከተፈረደበት ጊዜ ጀምሮ ያለው አንዱ አመት ተግባራዊ ሆነና 2 አመቱን በገደብ የ2 አመት ገደብ ማለት ነው። ስለዚህ እሱ ማለት ከተወሰነበት ጊዜ ጀምሮ ያለውና እስከ 27 ያለውን አጠቃላይ ወራት ሲቆጠር በምርጫው እንዲወዳደሩ የሚያስችል ውሳኔ ተወሰነላቸው ማለት ነው። ግን ደግሞ እሳቸውም በዚህም ደስተኛ አይደሉም እና እንደውም ገና ወደ ሰበር ሰሚ ፍርድ ቤት ጉዳዩን ሊወስደው ይችላል ነው የሚለው። ምክንያቱም አንዱ የተወሰነው ውሳኔ 2 አመቱ በገደብና ግን ደግሞ እግራቸው ላይ የሰዓት መቆጣጠሪያ የቦታ መቆጣጠሪያ ኤሌክትሮኒክ እግራቸው ላይ ታስሮ በተወሰነ ቦታ ነው እንዲንቀሳቀሱ የሚፈቀድላቸው።
በሰዓት ገደብ ደግሞ ወደ ቤት የሚገቡበት ሰዓት ደግሞ ገደብ ተጥሎበታል። ስለዚህ እንደልባቸው ማምሸት ምናምን አይችሉም። ይሄ ደግሞ ከሆነ ለኔ የሚቀጥለው ፕሬዝዳንታዊ ምርጫን በመወዳደርበት ሰዓት ላይ የተለያዩ የፈረንሳይ አካባቢዎች መሄድ ስለሚገባኝ የምርጫ እንቅስቃሴን እንደ ልቤ በነጻነት ማድረግ አልችልም። በዚህ ሰዓት ግቢ፣ በዚህ ሰዓት ውጪ እየተባልኩኝ ከአንዱ ቦታ ወደ ሌላ ቦታ እየተዘዋወርኩኝ ማድረግ ስለማልችል ያለኝን የመብት እስከ መጨረሻው ጥግ ድረስ እሄድበታለሁ። እሱን ለማድረግ ደግሞ ጥግ ድረስ ሄጄ መብቴን አስከብራለሁ የሚል አይነት ሐሳብ እያነሱ ነው። ግን በዚህኛውም ቢሆን አሁን ለመወዳደር መፈቀዱ ብቻውን የፈረንሳይን የፖለቲካ ሁኔታ ደግሞ ሊቀይር ይችላል። የፈረንሳይን ብቻ ሳይሆን ደግሞ የአውሮፓንም የፖለቲካ ሁኔታ እንደዚህ አይነት በጣም የቀኝ አክራሪነት ሐሳብ ያላቸው ፖለቲከኞች ስልጣን እየያዙ በመጡ ቁጥር አሁን ትራምፕ አንዱ የሚቃወሙት ነገር አውሮፓ እንደዚህ ላሉ ሰዎች እድል እየሰጠች አይደለም በሚል ነው አይደል? አውሮፓዎቹ አንድም የሚተቿቸው ይሄ በየሀገሩ ያው ይህንን ድምጽ የሚያሰሙ የተለያዩ ፓርቲዎች አሉ። እንግዲህ በሰፊው አሸንፈው ለመምጣት እስካሁን ድረስ እድል አላገኙም። ማሪን ለፔን በጣም ገፋ ያደረጉ ፖለቲከኛ ይመስሉ ነበረ። በሚቀጥለው የ2027 የፈረንሳይ የፕሬዝዳንታዊ የምርጫ ውድድር ላይ ግን አሁን የዛ የፓርቲያቸው አንዱ በጣም ወጣት የሚባል ሰው ለጊዜው እሱን አድርገው ነበረ የእንቅስቃሴ ጀምሮ የነበረው። ግን በሚቀጥለው ደግሞ ምናልባት ይሄኛውን ውሳኔ ምናልባት ካስቀለበሱ የምርጫ እንቅስቃሴውንም ለማድረግ እንደ ልብ የሚፈቅድላቸው ሊሆን ይችላል። እሱም ባይሆን ግን በተገደበው እንቅስቃሴ ግን የፕሬዝዳንትነቱን ለመወዳደር ግን ዝግጁ መሆናቸውን ግን አሁን በይፋ ተናግረዋልና ይሄ ምናልባት እንደገና ደግሞ ሌላ የአውሮፓንም የፈረንሳይንም የፖለቲካ ሁኔታ ሊቀይር የሚችል አጋጣሚ ሊሆን ይችላል እየተባለ ነው። ይሄ የምዕራባውያንን የቀኝ ዘመም ፖለቲካ ፓርቲዎች እንግዲህ ከ2015 በኋላ ያላቸውን ከትራምፕ የብሪታንያ ከአውሮፓ ህብረት መውጣት ሃንጋሪ እና ፖላንድም የነ ቪክተር ኦርባን መንግስት ስልጣን ይዘው ነበር። ግን ስልጣናቸውን ካደላደሉ በኋላ የተመለከቱ ሰዎች ሁለት መንገዶች አሉ ይላሉ። እነዚህ የቀኝ ዘመም ፖለቲካ ፓርቲዎች ስልጣን የሚይዙበት አንደኛው በነበረው ይሄ ወግ አጥባቂ የምንላቸው ፓርቲ ውስጥ ሰርስሮ በመግባት ነው። ያን ደግሞ የሆነው በአሜሪካ እሱ መመልከት ይቻላል ይባላል። ማለት የሪፐብሊካን ፓርቲ ውስጥ ተሳታፊ ሆኑ ትራምፕ ከዛ በኋላ ፓርቲውን በራሳቸው መልኩ መቅረጽ ቻሉ። አንዳንድ ሰዎች ጥያቄ ሲያስነሱ የሬገን የነበረውን ፓርቲ አሁን ዶናልድ ትራምፕ የራሳቸው ፓርቲ አድርገውታል። እሳቸው ያልፈቀዱለት ሰው የሪፐብሊካን ፓርቲ እጩ ሆኖ ራሱ መቅረብ አይችልም። የተለያዩ ቦታዎች ላይ ሲሸነፉ ተመልክተናል። ለዚህ አንደኛው ምሳሌ የዲክ ቼኒ ልጅ የሆኑት ሊዝ ቼኒ ናቸው አይደል? እሳቸው ትራምፕን በጣም ሲቃወሙ ነበር። ከፓርቲ ውስጥ እንግዲህ እንዳይሆኑ ሆኖ ነው የወጡት። በሌሎች ሀገራት ደግሞ ለምሳሌ እንግሊዝን ጨምሮ የሚጠቅሱት ሰዎች የተለየ አዲስ ፓርቲ መፍጠር ነው ብሎ ይናገራሉ። ብሪታንያ ከአውሮፓ ህብረት ስትወጣ እንግዲህ የዛን ጊዜ መሪ የነበሩት ዴቪድ ካሜሮን ነበሩ። የኮንሰርቫቲቭ ፓርቲ ሊቀመንበር ነበሩና እሳቸው በራሳቸው ፍቃድ ስልጣናቸውን ለቀቁ። ብዙም ተቀባይነት አልነበረውም በፓርቲውና የዛን ንቅናቄ ሲመሩ የነበሩት እንግዲህ ብሪታንያ ከአውሮፓ ህብረትም ትወጣ የሚል ፓርቲ መስርተው የነበሩት ናይጀል ፋራጅ ከዛ በኋላ እዛ ፓርቲ ውስጥ ሊንቀሳቀሱ ስላልቻሉ የራሳቸውን ፓርቲ ሪፎርም የተባለውን ፓርቲ ሪፎርም ዩኬ መስርተውታልና ከቅርብ ጊዜ ወዲህ ይሄ በጣም የተቋቋመውን ደና መሰረት አለው የሚባለውን የኮንሰርቫቲቭ ፓርቲን የመነቅነቅ አቅም የያዘ ፓርቲ በአካባቢ ምርጫዎች ላይ ብዙ መቀመጫዎችን በምክር ቤት ውስጥ ያገኘ ፓርቲ እንደሆነ ይነገራል። በጀርመንም ብንሄድ እንደዚህ አይነት እንቅስቃሴዎች ነበሩ። ከዓመት በፊት የተመረጡት ፍሬድሪክ መርዝ ቢያንስ እሳቸው ትንሽ ወደ ቀኝ ያዘነበሉ የፖለቲካ መሪ ናቸው ተብሎ ሲነገር ነበር። ሌሎች ግን እዛም ያሉ ተቃዋሚዎች አሁን በጣም ወደ ቀኝ መውጣት አለበት፣ ጠርዝ የወጣ የቀኝ አክራሪነትን ነው የምንፈልገው። አንዳንድ ሰዎችም ከናዚ ፓርቲ ጋራ ሲያነጻጽሯቸው እንመለከታለንና በፊት ይደረጋሉ ብሎ የማይታሰቡ አይነት ሀሳቦች አሁን መገናኛ ብዙሃን ላይ በደንብ ነው የሚናገሩትና ጥላቻቸውን ዘረኝነታቸውን ሁሉ ምንም አይደብቁም ያሉት። በግልጽና በአደባባይ ነው የሚናገሩት። ቀደም ያነሳቸው የዩኬ ፖለቲከኛው ናይጀል ፋራጅም እንደውም ጋርዲያን እዛ ላይ የምትጽፍ ካትሪን ፌስቺ ይሄ ፖፑሊዝም ለፔንና ፋራጅን አንድ ያደርጋቸዋል። እሷ ግን እንደገና ተመልሳ ወደ ስልጣን እየቀረበ ሰሞኑ አንድ በዩኬን ፖለቲካ እንዲሁ አይነት ተመሳሳይ ነገር ተከስቶ ስልጣን እንደገና ለቀዋል ፋራጅ። ድጋሚ ግን አሁን በአካባቢያቸው ሄደው ምርጫ በማድረግ የህዝቤን ድምጽ በማግኘት በድጋሚ ማረጋገጥ ያስፈልጋል አይነት ነገር ብለው እቺን ደግሞ አይነት
ይሄ በቃ ያው ህዝቡ ካለኮ የሚል አይነት ደግሞ ነገር ነው አንዱ የሚጠቀሙበት እና እሱን ለማድረግ ዘጋጃለሁኝ አይነት ነገር ብለው እሱን እንቅስቃሴ ጀምረዋል። በተመሳሳይ የገንዘብ ጥያቄው አንድ አይነት ነው እንደውም ግን ያው እኚህ ለፔን ያው ፍርድ በስነ ስርዓት ተፈርዶባቸው ግን ደግሞ ፍርዱን አሁን እንደገና ይግባኝ ብለው ጥፋተኛ መሆናቸውን አልካደም እኮ ፍርድ ቤቱ የቅጣቱን አይነትና ሁኔታን ይቀየራላቸው። የቅጣት ተቀየረ ማለት ግን ጥፋተኛነትን አይቀይሩም። ጥፋተኛ ተብሎም ግን ይሄንን ለማድረግ ቀጥለዋል ነው አንዷ መከራከሪያው የሷ ሐሳብና ሁለቱም ተመሳሳይ ናቸው ብላ በዛው መንገድ ስታስቀምጣቸው ነበር እንዳልነው ነው። ግን እኔ አንዱ ምንድነው ችግር በሌላ በኩል ያለውን ሐሳብም መጋፋት ችለዋል ይመስለኛል። እነዚህ ማለት ይሄን ያህል ተቀባይነት ካገኙ እነዚህ ፖለቲካ ፓርቲዎች የሆነ ነገር አላቸው ማለት ነው የሚል አሁን በአሜሪካም አንዱ የሚነሳው የዲሞክራቲክ ፓርቲው በፊት ከነበረው ሐሳብ አሁን ራሱን መፈተሽ አለበት ማየት አለበት የሚሉ የሚዲያ ድምጾች በጣም ብዙ እየሰማን ነው አይደል? የተወሰነ ራሱ እነ ትራምፕ የሚያነሱት አይነት ሐሳብ ድረስ እንኳን ወደዛ ባይሄድ አሁን ቅድም እንዳልከው ከራሱ ሐሳብ ደግሞ እንደገና ትንሽ ለመስተካከል መሞከር አለበት። ያ ካልሆነ ግን እንደዚህ ለዛ በቀኝ በኩል ላሉት የቀኝ ዘመም የፖለቲካ አስተሳሰቦች ሙሉ ለሙሉ መንገድ እንድንለቅ ያደርገናል የሚሉ ሰዎች አሉና ሌላኛውንም ወገን ጭምር ተጽዕኖ ማሳደር የቻለ ዘመን ይመስላል። ያው ማለት በፊት ላይ የግራ ፓርቲዎች እንቅስቃሴ መሰረታቸውን ያደረጉት የሰራተኛው መደብ ላይ ነበር። እንግሊዝም ብትሄድ አሜሪካም የዲሞክራቲክ ፓርቲ የሰራተኞች ፓርቲ ነው ሲባል ነበር የሚደመጠው። ግን እነ ትራምፕ አንድ የቀየሩት ነገር የሪፐብሊካን ፓርቲን የሰራተኞች ፓርቲ እንደሆነ ተናገሩ። ማለት የፋብሪካ ሰራተኞችን ሄደው ስራቸውን እየነጠቋቸው ነው እነዚህ ሰዎች የሚል ነገር ነው የነገሯቸውና ድምጻቸውን ወሰዱ። ሌላው ደግሞ ይሄ የባህል አብዮቱም እሱም ትልቅ መሰረት ያለው ይመስለኛል። ለምሳሌ ከጾታ ጉዳይ ጋር ከብሔር ጉዳይ ከዘረኝነት ጉዳይ ጋር የሚያያዘው ነገር አንዳንድ ሰዎች ለእንደዚህ አይነት እንቅስቃሴዎች በተለይ ሃይማኖተኛ የምንላቸው ሀገራት ላይ ያሉ ሰዎች ወይም ደግሞ ራሳቸውን ሃይማኖተኛ ነኝ ብለው የሚገልጹ ሰዎች ያንን ፍራቻ ይመስለኛል አንዳንዱ ነገር ወደ እነዚህ ወደ ቀኝ ዘመቻዎች የግራ ወይም እንደ ዲሞክራቲክ ፓርቲ የነሱም የያዙት መስመር ደግሞ በጣም እዛኛው ጥግ ሲለጠጥ ይሄ ከመብት ከነጻነት ጋር ብለው ተፈጥሯዊ ከሆኑ ነገሮች ሁሉ ባፈነገጠ መልኩ ሰው እስከፈለገ ድረስ መብቱ ነው በሚል ተፈጥሯዊ የሆኑ ነገሮችን ሁሉ እስከምትቀይር አሁን ጾታ ሲባል ጾታን ወንድ ነኝ ሴት ነኝ ብለህ እንድትናገር አትገደድም። የሆነ ሰዓት ላይ ደርሰህ ራስህ ይሄንን ነኝ ብለህ እስካልሰየምክ ድረስ ብለህ ወይም ደግሞ ልጆች ስትሞላ ትምህርት ቤት ሄደህ ጾታ ሲባል እኛ የምናውቀው ጾታ ወንድ ወይም ሴት ብለህ መሙላት ነው። ጾታ ብለህ ወንድ ሴት ከዛ ሶስተኛ ላይ ሌላ የሚል ፎርም ሙላ ተብለህ ለልጅ ለትምህርት ቤት ሲቀርብ ስታይ ይሄ ለሆኑ ሰዎች ፍጹም የሚያስደነግጣቸው ነገር ነው። ይሄንን በመብትና በሆነ ስም ውስጥ ብቻ የመጣ ፓኬጅ አድርጎ እሱን መቀበል ያስቸግረናል። ይሄ ቅድም ያልከው የሆኑትን ነገሮች ለመቀበል የሆኑ ሴቶች አሉት ብለህ ብታስብም የዛ ፓርቲ አስተሳሰብ ውስጥ ጥግ ድረስ ሄዶ ግን እንዲህ ከተለጠጠ አይ እንደውም ይሄኛው ይሻላል ብለው ሰዎች ወደዛ እንዲሄዱ አድርጓቸዋል። ለዚህ እኮ ነው አሁን መጠየቅ አለባቸው እየተደረገ ያለው ነገር የት ድረስ ነው መሄድ ያለበት የሚለውን ካላስተካከሉትና በዛ መካከል ያለ መስመር ካልተፈለገ በስተቀር ለዚህኛው አስተሳሰብ እንደውም እያመቻቸለት ነው የሚለው መነሻ እኮ ነገር እሱ ይመስለኛል። አሁን በቅርቡ የማህበራዊ ሚዲያ የመጠቀም በእንግሊዝ ይመስለኛል አይደለ ህግ ሲወጣ 16 አመት ነው የተባለው። ማለት ሰዎች ከ16 አመት በታች የሆኑ ታዳጊዎች እነዚህ አይነት የማህበራዊ ሚዲያዎችን ያለ መጠቀም እድል እንዲኖራቸው ግን ሰዎች ከ16 አመታቸው ባነሰ ሁኔታ ጾታቸውን መቀየር እንዲችሉ ተፈቅዶላቸዋል። ማለት የትኛው ነው ከባዱ ብሎ ሲጠይቁ ነበር። አንዳንድ ቦታ ላይ የአሜሪካን ግዛቶች ላይ ወላጆቻቸው ሳያውቁ ልጆች ያንን ነገር ማድረግ ይችላሉ። ሁለተኛ ደረጃ ትምህርት ቤት ያሉ አስተማሪዎች ልጆቹ እንደዛም እንኳን ጾታቸውን እንደቀየሩም ቢያውቁ ለወላጆቻቸው የማሳወቅ ግዴታ እንደሌለባቸው ይናገራሉና እንዳልከው ነው። ማለት ይሄ ነጻነቱ በጣም ተለጥጦ ሰዎች ያላቸውን ማህበራዊ መሰረት እያሳጣቸው ስለሆነ ማንነኝ የሚለውን ጥያቄ የሆነባቸው ስለመጣ ምናልባት ለልጆች ያስተዳደግ የሚመቸኝ ፓርቲ የትኛው ነው ልጆች የሚያርጉበትን ስርዓት የሚፈጥረው ፓርቲ የትኛው ነው የሚለውን ነገርም ያስቡ ይችላል እኮ። ስለዚህ እዚህኛው ደግሞ ወገን ላይ ያለው ጥያቄ ቢኖርብህም እንኳን ከሁለቱ ሰይጣን የትኛው ይሻለኛል ምን የመምረጥ አይነቱም ነገር ውስጥ ሊያስገባቸው ይችላል ሰዎችና ለማንኛውም እንግዲህ በፈረንሳይ ደግሞ
ያው አንዳንዶች ሴቷ ትራምፕ ነው የሚሏቸውና ለሳቸው የተሰጠው የፍርድ ቤት ውሳኔ እንደገና ወደ ስልጣን ለመምጣት በሚደረገው ፉክክር ላይ ልናያቸው እንችላለን የሚል ነገር እየተነሳ ነው።